ሰላም ውድ የፊራ አካዳሚ ቤተሰቦች፣ ዛሬ ደግሞ በ8ኛ ክፍል የአማርኛ ሚኒስትሪ ፈተና መተናል። ይሄ ሚኒስትሪ ፈተና የተዘጋጀው በአዲስ አበባ ሲቲ አድሚኒስትሬሽን ኤዱኬሽን ላይ ላሉ ተማሪዎች ነው እና ይሄ ፎከስ የሚያደርገው ለምንድነው ለአዲስ አበባ ሲቲ ላይ ለሚፈተኑ ተማሪዎች ሲሆን፣ ግን ሌሎች ዩኒቨርሲቲ ላይ ሌሎች ክልሎች ላይ ያላችሁ ተማሪዎች የምታዩት በተለይ ደግሞ አማርኛ ቋንቋ እንደ አፍ መፍቻችሁ ለሆኑ ተማሪዎች በጣም ይጠቅማችኋል እና ቀጥታ ዛሬ ወደ ጥያቄው እንግባ ማለት ነው። ከጥያቄው የተለያዩ አይነት ይዘቶች ያሉት ሲሆኑ መመሪያ 1 ምን ይላል? ከተራ ቁጥር 1 እስከ 10 ድረስ ያሉትን ድረስ ቃላትን የሚመለከቱ የተለያዩ ጥያቄዎች ቀርበዋል። እያንዳንዱ ጥያቄ ከተሰጡት አማራጮች መካከል ትክክል የሆነውን መልስ ምረጪ ይላል። ጥያቄ ቁጥር 1 አስቴር ባተሌ በመሆኗ በባልደረቦቿ የተመሰከረላት መምህርት ነች በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍቺ የትኛው ነው ይላል። የተሰመረበት ቃል ምን የሚለው ነው? ባተሌ የሚለው ነው። ባተሌ የሚለው ቃል አውዳዊ ፍቺው ምን ይሆናል ነው። ይሄው ትንሽ ብለር የሆነ ነው፣ ቴክስቱ ግን ይነበባል ብዬ አስባለሁ። ኤ ታታሪ፣ ቢ አንጋፋ፣ ሲ ሰነፍ፣ ዲ ጠንካራ። ባተሌ ማለት ምን ማለት ነው? ጠንካራ ሰራተኛ እንደማለት ነው። ስለዚህ ምን ይሆናል? ጠንካራ ይሆናል ማለት ነው። ዲ መልስ ይሆናል። ሁለተኛ አባያ ሲቀና ቤት ያቀና በሚለው አረፍተ ነገር የተሰመረበት ቃል ተቃራኒ ፍቺው ምን ሊሆን ይችላል? ምን ሆኖ እዚህ ጋር ደግሞ ተቃራኒ የሚለው ላይ ነው የምንፈልገው ማለት ነው። ኤ ታታሪ፣ ቢ ልግመኛ፣ ሲ ጠንካራ፣ ዲ ደካማ። አባያ ሲቀና ቤት ያቀና አይደለ? ስለዚህ ይኸውላችሁ ይሄ ቃል አባያ ሲቀና ቤት ያቀና የሚለው ቃል ምን መሰላችሁ ትርጉሙ? ሰነፍ የነበረ ሰው ስራ መስራት ቢጀምር ወይም ደግሞ በሌሎች ሰዎች ቀንቶ የሆነ ነገር ማድረግ ቢጀምር ቤቱን ያቀናል፣ ህይወቱን ይቀይራል እንደማለት ነው። ይሄ ምሳሌያዊ አነጋገር ነው። ዝም ብሎ አረፍተ ነገር ሳይሆን ምሳሌያዊ አነጋገር ነውና አባያ ማለት ምን ማለት መሰላችሁ? አባያ ከሚለው ነው። በቃ የሆነ መስራት የማይፈልግ ልግመኛ እንደማለት ነው። ምኑ ቀጥተኛ ፍቺው ማለት ነው። ግን እዚህ ጋር ምንድነው እያለን ያለው? ተቃራኒ ፍቺውን ነው አይደል እየጠየቀን ያለው። ስለዚህ ተቃራኒ ፍቺው ምን ይሆናል? የልግመኛ ጠንካራ ወይም ደግሞ ታታሪ ሊሆን ይችላል እንጂ ቢና ዲ ላይ ያለው መልስ አይሆንም። ስለዚህ አሁን አባያ የሚለው ምን ሊሆን ይችላል? ከኤና ከቢ ሞር ሰነፍ ለሚለው ይሄ ስለሚሆን ታታሪ የሚለው መልስ ይሆናል። ቃሉን በደንብ የምታውቁት ካላችሁ በኮሜንት ገብታችሁ ልታርሙኝ ትችላላችሁ። ግን እኔ ሞር ታታሪ የሚለው ይሆናል ብዬ አስባለሁ። ጥያቄ ቁጥር 3 ከንጽህና ጉድለት የተነሳ ወገቡን በላው። ምን በላው በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍቺ የተሰመረው የተለይ ነው? በላው የሚለው ላይ ነው። ኤ አሳዘነው፣ ቢ ገደለው፣ ሲ ተመገበው፣ ዲ አሳከከው። በላው ምንድነው? ለኛ ለኢትዮጵያኖች ቀላል ነች። አሳከከው እንደማለት ነው። ማህበረሰባችን በሀገሩ ጉዳይ ሁለንተናዊ ተሳትፎ ማበርከት አለበት በሚለው አረፍተ ነገር ውስጥ የተሰመረበት ቃል ፍቺ ምንድነው? ምን የሚለው ላይ ነው? ሁለንተናዊ ማለት ምን ማለት ነው? ኤ ተናጥላዊ፣ ቢ ግላዊ፣ ሲ ሁሉ አቀፍ፣ ዲ የወል። እዚህ ጥያቄ ላይ ማየት እንደምትችሉት ኤ ቢ እና ዲ ምንድን ናቸው?
አንድ አይነት ናቸው። ልዩ የሆነቱ ነው ዲ ላይ ያለው። ስለዚህ ኢቭን ትርጉሙን እንኳን ባታውቁት እንደዚህ አንዳንድ ጥያቄዎችን መመለስ እንደምትችሉ ማለት ትችላላችሁ፣ መገንዘብ ትችላላችሁ። አምስተኛ ሙዚቃ የሰዎችን መንፈስ ያድሳል በሚለው አረፍተ ነገር ውስጥ የተሰመረበት ቃል በገባበት አውድ ፍቺ ተቃራኒ ፍቺው ምንድነው ይላል። ምን የሚለው ነው? ያድሳል። ያድሳል ማለት ተቃራኒውን ማለት ነው። ኤ ያረካል፣ ቢ ያስደስታል፣ ዲ ይረብሻል፣ ዲ ይገነባል። አሁንም ቅድም እዚህ ጥያቄ ቁጥር 4 ላይ እንደነበረው አይነት መስራት ትችላላችሁ። ይረብሻል የሚለው ይሆናል ማለት ነው። ምክንያቱም እዚህ ጋር ያለው እንዴት ነው? ሁሉም ተመሳሳይ ናቸው። ያድሳል፣ ያረካል ይሆናል፣ ያስደስታል፣ ይገነባል፣ በቃ ተመሳሳይ ናቸው። ያኛው ግን ይረብሻል የሚለው ደግሞ ከሶስቱም የተለየ ስለሆነ እንደዚህ መልሶችን መመለስ ትችላላችሁ ማለት ነው። ጥያቄ ቁጥር 6 ዜጎች የተፈጥሮ እና ሰው ሰራሽ መግነጢሶቻችንን መንከባከብ ይኖርባቸዋል በሚለው አረፍተ ነገር ውስጥ ለተሰመረበት ቃል በተመሳሳይ ፍቺ የሚቀርበው የትኛው ነው? መግነጢስ ሶቻችንን የሚለው ማለት ነው። ኤ ሀብቶቻችንን፣ ቢ መስህቦቻችንን፣ ሲ ቅርሶቻችንን፣ ዲ ጥሪቶቻችንን ለማለት ነው። ጥሪቶቻችንን የትኛው ይሆናል? ሀብቶቻችንን የሚለው ይሆናል ማለት ነው። ኤ ላይ ያለው መልስ ይሆናል። ጥያቄ ቁጥር 7 ይህን ፈተና ለማለፍ ከነበረው ጉጉት የተነሳ ወጥሮ ነው ያጠናው በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍቺ ምንድነው? ኤ ተግቶ፣ ቢ ደክሞ፣ ሲ ተዘናግቶ፣ ዲ አክርሮ። ከዚህ ውስጥ ቢና ሲ መልስ እንደማይሆኑ እርግጠኛ ነን። ምክንያቱም ወጥሮ የሚለው በርትቶ ተግቶ እንደማለት ነው። ዲ ደግሞ አክርሮ፣ ለጥናት አክርሮ አይባልም። ስለዚህ ይበልጥ ተግቶ የሚለው መልስ ይሆነናል ማለት ነው። 8ኛ እናቴ የሀገርን ደህንነት ለሚጠብቀው ወታደር አገልግል ላከችለት በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍቺ ምንድነው? አገልግል የሚለው ላይ የተሰመረው ኤ በስራት፣ ቢ ደብዳቤ፣ ሲ መርዶ፣ ዲ ስንቅ። አገልግል ምንድነው? ስንቅ ማለት ነው። ጥያቄ ቁጥር 9 መደመም ለሚለው ቃል ከሚከተሉት መካከል ተመሳሳይ ፍቺው ሊሆን የሚችለው የትኛው አማራጭ ነው? መደመም ለሚለው ኤ መደነቅ፣ ቢ መወሽከት፣ ሲ መልፋት፣ ዲ መድገም። መደመም የሚለው ምንድነው? ኤ ላይ ያለው መደነቅ የሚለው መልስ ይሆናል ማለት ነው። ጥያቄ ቁጥር 10 ቃላት በተለያዩ አውድ ሲገናኙ የተለያየ ፍቺ ሊያስገኙ ይችላሉ በሚለው አረፍተ ነገር ውስጥ የተሰመረበት ቃል ተመሳሳይ ፍቺው ዳሽ ነው። የተሰመረው የት ላይ ነው? አውድ የምትለው ላይ ነው የተሰመረው። ኤ አገባብ፣ ቢ አቅጣጫ፣ ሲ ዘውግ፣ ዲ ስፍራ። አውግ ምንድነው? የቃላት አገባብ ነው። ስለዚህ አገባብ የሚለው መልስ ይሆናል ማለት ነው። ኤ ላይ ያለው መልስ ነው። ጥያቄ ቁጥር 11 ከጎንደር ወደ ባህር ዳር የሚወስደው ዳሽ በመፈራረሱ እየተጠገነ ነው። ኤ ትምህርት ቤት፣ ቢ ፍርድ ቤት፣ ሲ አውራ ጎዳና፣ ዲ ቤተ መጻሕፍት። ከጎንደር ወደ ባህር ዳር ሊወስድ የሚችል ምንድነው? መንገድ፣ አስፋልት፣ አውራ ጎዳና ነው። ስለዚህ ሲ ላይ ያለው ምን ይሆናል? መልስ ይሆናል ማለት ነው። ጥያቄ ቁጥር 12 የሀገራችንን እድገት በዜጎቻችን ኑሮ ላይ ለውጥ ለማስገኘት አለበት ከቀረቡት አማራጮች መካከል ባዶ ቦታው መግባት ያለበት የቱ ነው? ኤ ብልጽግናዊ፣ ቢ አገልግሎታዊ፣ ሲ መንፈሳዊ፣ ዲ ምጣኔ ሀብታዊ። የሀገራችን ምንድነው? ምጣኔ ሀብታዊ የሚለው መልስ ይሆናል ማለት ነው።